ድራማ ክፍል 215 እጅግ በሚገርምና በሚያስደንቅ ሁኔታ ነበረ። ይህም የነበረው ቃል አቤልን ወደ ማሸጊያ ቤት ወይም ወደ መታገቻ ክላስ ካስገባው በኋላ ነበረ። የዚህን ጊዜ እጅግ በጣም ተደስቶ ነበረ። በዓላማውም የጸና የኮራ ነበረ። ነገር ግን ቃል ያላሰበው ትልቅ ዱብዳ ደረሰበት። ነገር ግን አቤል በሩን ከፍቶ ከታሸገበት ወይም ከታፈነበት ክላስ ይወጣበታል። በዚህን ጊዜ ቃል አላወቀም ነበረ። ቀጥታ ወደ ቤቱ ይሄድ ነበረ። ወደ ቤቱ በሄደም ሰዓት ቀጥታ ከቤቱ ሲሄድ ያገኘው ማንን ይመስላችኋል? እቤት ሲሄድ እህቱ እጅግ ተቆጥታና ተኮሳትራበትም ክላሷ ተቀምጣ ነበረ። ወዲያው እንደሄደች ቃል ወንድሜ መጣህልኝ እንዴ? የኔ አለይታ፣ የኔ መመኪያ፣ የኔ ጀግና ወንድም አለችው አከታትላ። የዚህን ጊዜ ቃል በመገረም ሆኖ ተመለከታት። ምንድን ነው? አዲስ ነገር አለ? የተፈጠረ ነገር ካለ ንገሪኝ አላት። ሲላትም እሷ ልትነግረው በፈለገች ሰዓት ቃል ግን እጅግ ጎመዘዘባት። ምክንያቱም ቃል የሰራተኛዋን ከልቡ ነበር ያመናት፣ ከልቡ ነበር የተማመነባት። ነገር ግን አላወቀም እንጂ ናታን እንደላካት ቢያቅ ኖሮ እሱ ነበረ ይባስ ብሎ እንቅ የሚያደርጋት ማለት ነው። በጣም ይገርማል እኮ። አንዳንድ ጊዜ ግን ህይወት ውስብስብ ጥልብልብ ናት። ምክንያቱም አንዳንድ ደግ ሰዎች መልካም ነገር አይገጥማቸውም። መልካም ነገር የገጠማቸው ደግሞ መጥፎ ነገር ይገጥማቸዋል። ቃልም ላይ እሱ ደግና ሩህሩህ ሰው አማኝ ሆኖ ሳለ በላዩ ላይ የመጣችበት ግን ስለሱ ማንነት የምታጣራ ስለሱ ማንነት የምትሰልል አንዲት የቤት ሰራተኛ ነበረች። እሷም ልትነግረው በፈለገች ሰዓት ስማኝማ፣ እኔ ብነግርህ ስለማታምን እሷ ስትመጣ አብረን እንነግርሃለን አለችው። እናንተ ደግሞ አሁን ደግሞ ተስማማችሁ? አሁን በጣም እቸኩላለሁ፣ ስለዚህ መሄድበት ቦታ ስላለ መሄድ አለብኝ ይላል። ከቤቱ ይወጣና ቀጥታ አቤልን ወዳፈነበት ወደ ክፍል ይጓዛል። ጉዞውንም መልካም ሆኖ ሳለ ነገር ግን በክላሱ በደረሰ ሰዓት እጅግ የሚያስደነግጥና እጅግ ሲተማመንበት የነበረውን ነገር ከእጁ እንደተነጠቀ ሲያስበው እጅግ በጣም ይናደዳል። ነገር ግን ክላሱን ከፍቶ ሲገባ አቤል ከክላስ የለም። ቃልየም ዞር ዞር አለ። በግራ በቀኝ መቶ ይዘኛል ብሎ ነበረ። ነገር ግን አቤል ግን ነፍስ ያውጪ ብሎ ከክላስ ወጥቶ ይሄዳል። የዚህን ጊዜ ቃል እጅግ ተናዶ ነገር ግን የሚያስብላትና የሚሳሳላትን ጽዮንንም በፍቅርም ይሁን በጓደኝነት አሁን ላይ ግራ ቢገባንም ነገር ግን ለሷ ነበረ ቀጥታ ስልኩን መደወል የፈለገው። ቀጥታ ደወለና ጽዮን ደህና ነሽ? እንዴት ነሽ? ደህና ነሽ? በሚል በፍቅር በተሰማው ስሜት ልክ እየገለጸ እንዴት ነሽ ብሎ አጥብቆ ጠየቃት። የዚህን ጊዜ እሷ ግራ ተጋባይ ጽዮን ምን ተፈጥሮ ነው? ቃል ምን ሆነሃል አለችው። እሱም አደራሽን ወደ በር ቢንኳኳ ወደ በሩ እንዳትሄጂ፣ ሌላም ደግሞ ሂጂና ከላይ ውጭና ተቀመጭ አላት። የዚህን ጊዜ ጽዮን እጅግ ተንቀጠቀጠች፣ ልቧን ፈራች፣ ደነገጠችም። እንዴ ምንድነው የምታስፈራራኝ? ታውቀዋል፣ እያስፈራራኸኝ ነው አለችው። ነገርኩሽ፣ ስለዚህ ውጭና ወደ ላይ ተቀመጭ ብዬሻለሁ ሲላት እሷ ከቂጧ ብድግ ገና ሳትል የውጩ በር መንኳኳት ጀመረ። የውጩ በር ሲንኳኳ በዚህን ሰዓት አጠገባቸው ሉሊትም ገንዬም ነበረች። ሁሉም ምንድን ነው ብለው ቆሙ። በቆሙበት ሰዓት ምንድን ነው የሚያርበተብትሽ? አንቺ ደግሞ ችግር አለብሽ እያለች ሉሊት ትጨቀጭቃት ጀመረ። አንቺ ዝም በይ አለች። የዚህን ጊዜ ገንዬ በሩን እንዳትከፍቺ አደራሽን፣ እባክሽን በሩን እንዳትከፍቺው ስትልም ተማጸነቻት። ይህንንም ስትማጸናትም ገንዬ ግን እንዴ ለምንድን ነው የማልከፍተው? ምንድን ነው ያለሽ ቃል አለቻት። አይ ምንም አይደለም በሩን እንዳትከፍቺ ብላ አስጠነቀቀቻት። በሳሎኑ የነበሩት ገንዬ እንዲሁም ፂና ሉሊት ነበሩ። ሉሊት አያልቅብሽ ቀልደኛ ጨዋተኛ ነበረች። ነገር ግን በዛን ሰዓት እንዴ እየተንቀሳቀሰ ነው እንዴ ልጁ ማለት ጀመረች። የዚህን ጊዜ በጣም ተናደደች ጽዮን። ልጁ እንዴ ገና ሳያስታውቅ እንዴት ነው የሚንቀሳቀሰው አለች። የኔ ትንሽዬ ልጅ እንዳይበርደው እሺ አለቻት።
ወገኛ አሁን ወጉን ተይውና ማሽቃበጡን ትተሽ ይልቅስ ምግብ ሰርተሽ ስጫት ብላለቻት ገንዬ። የዚህን ጊዜም ሉሊትም ወይ ሙያ ትችል ወይ ዝም አትል ሲፈርድባት፣ በቃ እኔ ነኝ ምግብ ሰርቼ የማበላት የምሰጣት ትላለች። የዚህን ጊዜ ገንዬ እየሳቀችና እየተሳለቀች እሺ ጥሩ አዘጋጅና ስጫት ብላ ሙድ ያዘችባት። በዚህ ጊዜ ገንዬ የሰራችውን ምግብ ደብቀው ነበረ። ሉሊት ደግሞ ወደ ኩሽና ገብታ መፈለጓን ጀመረች። ምግብ ስትፈልግ አጣች። ገንዬን በምልክት መጣራት ጀመረች። ስትጣራ ጽዮን እጅግ በሚያስደንቅና በሚያስደምም አመለካከት ነበረ እያየቻትና እየተመለከተቻት የነበረው። ምክንያቱም ምን እንደሚያወሩ አልተሰማትም እንጂ ሉሊት መስራት አቅቷት እየተንቀጠቀጠች መሆኑ ግን ለጽዮን ግልጽ ምልክት ነበረ። ጽዮንም እጅግ በፈገግታ እየሳቀችና እየተሳለቀች መመላከት ጀመረች። በዚህ ሰዓት ነበረ ሉሊት ኧረ እባክሽ ጉዳ አድርገሽኛል፣ ምግቡን አሁን ለምን ደበቅሽው? እኔ ብሰጣትስ አለች። ሉሊት ደግሞ ቀጥታ ወደ ምግብ ቤቱ ትገባና ምግብ ፈልጋ ስታጣ ያው የተጋገረ እንጀራ ወይም የበሰለ እንጀራ ከሞሰብ ወርቅ ውስጥ ነበረ። ከሞሰብ ወርቅ ውስጥም ይዛ ትወጣና ታቀርበዋለች። ይህንን ባቀረበች ሰዓት ግን ከላዩ ላይ ያደረገችው አስባችሁታል? ለእርጉዝ ሴት በበርበሬ ሲሰጣት በጣም የምትገርምና እጅግ የማደንቃት ተዋናይ ናት። ነገር ግን በጣም ነው የምትገርመው። አይገርምም? እንጀራ በድቁስ አምጥታ ትሰጣታለች። ስትሰጣት እንዲህ ምን ሆነሽ ነው? ይህን ልበላው ነው እንዴ አለቻት ጽዮን። አዎ እንግዲህ የተሰራውንማ ምግብ ደብቀዋለች አለች። እሺ ሰርተሽ አስቀምጠሻል አለቻት ገንዬ። ደብቀሽ ሆኖ እንጂ ምግብማ ከቤት ውስጥ አይጠፋም አለቻት። ወገኛ አሁን ድሮም እኮ ላወራ ብለሽ ነው እንጂ እኮ አንቺን ለምንም ነገር እንደማትሆኝ አውቃለሁ አለቻት ገንዬ። በዚህን ሰዓት ጽዮንም እጅግ በጣም እየሳቀች ነበረ። አንቺ ወገኛ ነሽ እባክሽ ብላ ቀጥታ ገንዬ ወደ ምግብ ቤቱ ትሄድና ያማረ የሰመረ በጣም ጸዴ የሆነ ምግብ መኮረኒ በሰላጣ ይዛላት ስትመጣ ፊት ለፊት የተመለከተችው ሉሊት ነበረች። እንዲህ አሁን አንቺ ምቀኝነትሽ ነው እንጂ እኔ ባቀርብላት ምን ትሆኝ ነበረ አለቻት። የዚህን ጊዜ ጽዮን እጅግ በፈገግታ እየሳቀችና እየተደነቀችም ቀጥታ እጇን ወደ ምግቡ ዘርግታ ምግቡን መመገብ ጀመረች። በዚህን ሰዓት ነበረ አቶ አቤል የሚባለው ቀጥታ ወደ ጽዮን ስልክ ይደውልላታል። ስልክ በደወለላትም ሰዓት ነበረ ትሰሚያለሽ፣ አሁን ከወጣሽ ውጪ በር ላይ እየጠበኩሽ ነው ብሎ ኃይለኛ ቃል ይናገራታል። በዚህን ሰዓት እሷም እጅግ ትደናገጥና ያምሃል እንዴ አንተ በሽተኛ ነህ እንዴ ማለት ትጀምራለች። እሱም እንግዲህ ይኸውልሽ እኔ አጠፋሻለሁ ብያለሁ። ስለዚህ ወይ ትወጫለሽ ወይ አንዱን ትመርጫለሽ ይላታል። አልወጣምም ምን ታመጣለህ ስትልም ነገረችው። በዚህን ሰዓት ነበረ እጅግ በጣም ተደናግተው የነበሩት። ይህ ዘበኛው ነገርስ ዘበኛው እንግዲህ ቤት ውስጥ በነበረበት ሰዓት ከአቤል ጋር ያወራውን ወንድምየው አንድ ባንድ ሰምቶትና አዳምጦት ነበረ። ነገር ግን ዘበኛው በጣም የተዘናጋው አንድ ነገር አለ። ያወራውን ምስጢር ወንድሙ የሰማበት ነገር አልመሰለውም። ነገር ግን ወንድምየው ሰምቷል። ግን አንድ ባንድ ከሀ እስከ ፐ መድረስ ስለፈለገ ብቻ ጸጥ ብሎ ተመልክቶታል። ነገር ግን ትሰማለህ አንተ ወንድሜ አሁን አትደናበር ናንውጣ ሲለው ተመስገን አምላኬ አልሰማኝም ማለት ነው በስማም ብሎ ውስጡን አስደሰተ። ነገር ግን እኮ ወንድሙ ሰምቶታል አይደለ እንዴ? ሁላችንም እንደተመለከት ነው። ይህን እየተባባሉ በነበረበት ሰዓት ነበረ የዘበኛው ወንድም አባቱ ሳሎን ተቀምጠው ትልቅየው ልጅ ና ብሎ ይጠራዋል። ይጠራውና ይኸውልህ ሁሉ ነገር እየተዘናጉ ይመስለኛል። አሁን ላይ እርምጃ መውሰድ ትችላለህ ይለዋል። ነገር ግን እርምጃ ያለው ነገር ለእኔ ብዙም አልጣመኝም። በነ ኤፍራታ ወይም በነ ናታን ላይ ከባድ የሆነ ሴራ የተሰረ መስሎ ከኋላ እየተሰማኝ ይገኛል። ነገር ግን እሱም አባቱ እንደዛ ሲለው በደስታና በፈገግታ ነበረ። እሺ አባዬ አደርገዋለሁም አኮራሃለሁም ሲል ለአባቱ ቃል የገባለት።
ቃል ሲገባለትም እተማመንብሃለሁ ልጄ፣ አንተ ጎበዝ ነህ ይለዋል። ነገር ግን ትናንትና ስራ አልገባክም፣ አንተም አልገባህም፣ ወንድምህም አልገባህም፣ የት ነበራችሁ ብሎ ጠየቀው። አይ አባቴ፣ እኔ እኮ ወንድሜን እየተከታተልኩ ነበረ። ይሄ ተልካሻ የሆነ ንግግርህን ወይም ተልካሻ የሆነ ሀሳብህን እኔ አልከተልም። ስለዚህ በስነ ስርዓት ሄዳችሁ ልትሰሩ ይገባል ብሎ ይለዋል። እሺ ብሎ ወንድሙን ሊጣራ ይሄዳል። ወንድሙን ሊጣራ ከሄደ በኋላ ነበረ ያላሰበው ነገር የገጠመው። አባትየው በተቀመጠበት ወንድምየው ይመጣና አባዬ፣ አንድ ነገር ላወራ እፈልጋለሁ ብሎ አባቱን ይጠይቀዋል። ምንድን ነው አለው። አይ እሱ ይውጣልን፣ እሱ ከእኛ ጋር አይቀመጥ፣ ወደ ክላሱ ይሄድ ብሎ ወንድሙን ከክላስ እንዲወጣ አስደረገ። የዛን ሰዓት ወንድምየው እንዴ ምን ችግር አለው እኔ ፊት ለፊት ብታወራ ሲለው አይሆንም ሲለው ወንድምየውም ወደ ክላሱ ይገባል። ወደ ክላሱ በገባ ሰዓት ነበረ እጅግ ልብ የሚነካ ወሬ የሚመስል ነገር ግን ለአባትየው ተራ የሆነ ወሬ የሆነበት። እሺ ንገረኝ፣ አሁን ምንድን ነው የምትፈልገው አለው። አባዬ፣ እኔ የወንድሜ ቁጥጥር ከአቅሜ በላይ ሆኖብኛል፣ ስለዚህ እሱ እንዲቆጣጠረኝ አልፈልግም ይለዋል። እንዴ እሱ ትክክል ነው፣ ሊቆጣጠርህ ይገባል፣ የት እንደምትወጣ የት እንደምትገባ፣ ምክንያቱም ሁሉን ነገር እርግፍ አርገህ ትተኸዋል ብሎ አባትየውም ብሎ አሁን ሄዱ ተባባሉ። ከዛ ወንድምና ወንድም ኑ እንሂድ እንውጣ መባባል ጀመሩ። በዚህን ጊዜ እሱ ቆየት ብሎ ስልክ ለማውራት ፈልጎ ነበረ። ነገር ግን ወንድምየው አንተ ሴት ነህ እንዴ ትቀባባለህ እንዴ ለምን እንደምትዘገየው የሚል ቃል ይሰነዝርበታል። በዚህ ሰዓት ወንድምየው እጅግ በጣም ይበሳጭና ይኸውልህ ትወጣ እንደሆነ እንውጣ እየተባባሉ በር ላይ እየተከራከሩ በነበረበት ሰዓት እምዬ ማህፀኗ ይዛ ተሸክማ 9 ወር አርግዛ የኖረችው እናቱ በበር ማታ ላይ ሲዘል የጣለውን በፌስታል የታሸገ የገጠሮች ወይም የባላገሮች የእኛን ፎጣ በፌስታል በጥቁር ፌስታል ተቋጥሮ ታገኛለች። ነገር ግን ውስጡ ምን እንደሆነ አልገባትም ነበረ። ቀጥታ ያንን ኪስ እነሱ እየተጨቃጨቁ ወደ ነበረበት በሩ አካባቢ ይዛው ትሄዳለች። እረ ልጆቼ ይህ ምንድን ነው ብላ ከቃሉ ከአንደበቷ አንድ ቃል ስታወጣ ነበር። ወይኔ ጉዴ ተዋረድኩኝ አለች። ይህንም ብለው እሱም ፀጉሩን እያሻሸ አይማዬ ጉድ ሰራችኝ እኮ እያለ በውስጡ እያሰበ እጅግ እየተምሰለሰለ ነበረ። ነገር ግን ወንድምየው ምንድነው እስኪ ክፈችው ብሎ እናቱን ይቀበላታል። ከተቀበላትም በኋላ ቀጥታ ወንድምየው ተንኮልና ሴራ ማሰቡ እጅግ ግልጽ የሆነ ነገር ነው። ነገር ግን ከፈተችለት። ከፍቶ ቀጥታ ወንድምየው ፎጣውን ብድግ አድርጎ ማሽተትን ነበር የያዘው። ምክንያቱም የኛ ቤት ጠረን ነው ወይስ አይደለም የሚለውን ለይቶ ስለሚያውቅ፣ ልክ ሲያሸተው ግን የወንድሙ ጠረን እንደሆነ ገባው። አንተ ይሄ ያንተ ጠረን አይደል እንዴ ብሎ ጠየቀው። አረ በፍጹም የኔ ጠረንም አይደለም ሊሆንም አይችልም ብሎ ይሸመጥጠዋል። በዚህን ሰዓት ነበረ እጅግ በጣም እናትየዋ የደነገጡት። ወይኔ ልጄን አስበላሁት ማለት ነው፣ ወይኔ ልጄን ማለት ጀመረች። የእናት ልብ አልችል ብሏት እኮ ነው እንጂ ልጇ ገደል እየገባ መሆኑን ብታውቅ ምን ያህል እንደሚሰማት የታወቀ ነው። ነገር ግን እሱን ለመሸፈን እሱን ለመደበቅ ብላ አምጣው አምጣው እያሉ እየተከራከሩ በነበረበት ሰዓት ነበረ። በዚህ ሰዓት ነበረ ቀጥታ ኤፍራታና ጽዮን ኤፍራታ ከባሏ ጋራ ከናታን ጋራ ሳሎን በተቀመጡበት ሰዓት ነበረ። አሁን ዝንጥ በይና ልበሽና እንልበስና እንውጣ ይላታል። ይህንን ሲላት ሰምታ እንዳልሰማች ጸጥ ትለዋለች። በነገራችን ላይ ወንድ ልጅ እንዲያከብራችሁና እንዲወዳችሁ የምትፈልጉ ከሆነ ታዛዥ ሁኑለት። ከዛም በተረፈ ወንድ ልጅ ክብር ይወዳል፣ በክብሩ አትደራደሩ። ምክንያቱም ለወንድ ልጅ ትልቁ ስጦታው ወይም ትልቁ ክብር ማክበር ይባላል፣ መታዘዝ ይባላል። ምክንያቱም ወንድ ልጅ በክርስቶስ ስለሚመስል ይህንን አጥብቃችሁና አስምራችሁ ልትይዙት ይገባል። ሴትን ልጅ ሲያዛት እሺ ደፋ ቀና ካለችለት ወንድ ልጅ ለሷ ልክ እንደ ምንጣፍ ነው የሚሆንላት። ስለዚህ
ኤፍራታም ያደረገችው ይህንን ነበረ። እኔ መሄድ አልፈልግም ብላ ጉንጮቿ የማኩረፍ ምልክት እያሳዩ ከንፈሮቿ፣ ለምቦጮቿ ሁሉም ነገር ያስታውቃሉ። በዚህን ጊዜ ናታን እንዴት አድርጎ እንደሚያስደስታትና እንዴት አድርጎ እንደሚያስቃት ወይም ለብሳ አብረው ወጥተው እንደሚዝናኑ እያሰበ ነበረ። የኔ ጨረቃ ማለት ጀመረ። በአይኖቹ በጥቅሻዎቹ በፍቅር አይን እየተመለከተ እሷም መሄድ አልፈልግም ብያሃለው፣ መሄድ አልፈልግም። ስለዚህ መሄድ ከፈለክ ደግሞ አንተ መሄድ ትችላለህ ትለዋለች። በጣም ደነገጠ። እንዴ ምን ማለት ትፈልገሽ ነው? አብረን ነው የምንሄደው። አሁን ሌላ ነገር ሳትፈልጊኝ ቀጥታ ልበሽና እንሄድ ይላታል። የዚህን ጊዜ እሷ እየተቆናጠረች ቀጥታ ወደ ፎቅ ትወጣለች። ወደ ፎቅም ከወጣች በኋላ ቀጥታ እጅግ በጣም የሚያምርና የተዋበ በቀጭን ሴት ተመጥኖ የተሰራ ልብስ ለብሳ ትወርዳለች። በዚህን ሰዓት ውይ ውበትሽ እኮ የኔ ጨረቃ ኤፉዬ ብሎ ሲላት እጅግ በጣም ደስ አላት። ነገር ግን ሴት ልጅ ምንም ያህል ወንድ ልጅ የምትወደው ቢሆን ነገር ግን ሲያስኮርፋት ወይም ሲያስቀይማት ቶሎ የመመለስ ባህሪ አላት። ምክንያቱም ሴት ልጅ የዋህ፣ ሩህሩህ፣ አዛኝ ናት። ሴት ልጅ ደካማ ናት። ነገር ግን በምክሯ እጅግ ጠንካራ ናት። እኔ እኮ ጠልቼህም አይደለም፣ እኔ እኮ ምንም ብዬም አይደለም። እንዴት እንደተለጠፈችብህ ግን አይተሃታል አይደለም? ስለዚህ እሷ ስትለጠፍብህ እንዴት ዝም ትላለህ አለችው። እንዴ አንቺ እኔን አታውቂኝም እንዴ? አታምኝኝም እንዴ አለ። እኔ እኮ አንቺን ባልፈልግ ኑሮ እኮ እንደ እሷ አይነቶቹን እንደ መርሲ አይነቶቹን እኮ 10ና 20ዎቹን መደርደር እችላለሁ ሲላት ኤፍራታ የዛን ጊዜ ልቧ ቅልጥ ይላል። እሺ ያው ታውቃለህ አይደለ? አያስችለኝም፣ ባሌን የሚነካብኝ ሰው ደስ አይለኝም፣ ለዛ ነው ትለዋለች። ይህንን ስትለውም አረ በፍጹም ከምድር ላይ ካሉ ሴቶች ሁሉ አንቺ ትበልጫለሽ ይላታል። አይገርምም? ሴት ልጅ እንደዚህ ስትባል ምን ያህል ደስተኛና ምን ያህል የበላይነት እንደሚሰማት ስንቶቻችሁ ታውቃላችሁ? አያችሁ አይደለም? በጣም ነው የሚገርመው። ሴት ልጅ በፍቅር ሴት ልጅ በማባበል ሴት ልጅ ገንዘብ ወይም ሀብት አይደለም የምትፈልገው፣ ፍቅር ነው። ፍቅርን የሰጣትን ወንድ አጥብቃ ነው የምትወደው። በጣም ነው በቃ ስልቱን ያወቀበት። ቀጥታ ይህን ከተባባሉ በኋላ ተያይዘው ጉዟቸውን ይቀጥላሉ። የነናታን ትልቁ በር መንኳኳት ጀመረ። በሩን ማን ይክፈተው? ከዛ በኋላ ድምፃቸው ጅው ባለ ብቻ በክላሲካል እየተንቆረቆረ እየተሽሎኮሎከ አልፎ አልፎ ምንም የሚሰማ ነገር የለም። በጣም ብዙ የተቀረጸ ነገር አለ። ነገር ግን ይመስለኛል ማይካቸው የተበላሸባቸው ይመስለኛል፣ እንደኔ ሀሳብ ማለት ነው። እና ውድ የተከበራችሁ የመሲ ያሬድ ፋሚሊ ቤተሰቦች ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሪፖስት በማድረግ አበረታቱን። ሁላችሁንም በጣም ነው የምወዳችሁ የኔ ጓደኞች። 3 ወር ሙሉ ጠፍቼ ስመጣ ሁላችሁም መስዬ እንኳን ደህና መጣ ስትሉኝ በጣም ነው ደስ ያለኝ። ከልብ ነው የማመሰግነው። እንዲሁም ሀሳብ አስተያየታችሁን በቦክስ ሳጥን መስጫ ውስጥ አስቀምጡልን። ሁላችሁም በርቱ፣ ፍትፈታ ስሩ፣ ቪዲዮ ስሩ። በርትተን ጠንክረን አብረን እንጓዛለን ማለት ነው። እወዳችኋለሁ፣ አከብራችኋለሁ። እስከዛው ድረስ ሰላምን፣ ጤናን፣ ፍቅርን ተመኘውላችሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንደ ምድር አሸዋ እንደ ሰማይ ከዋክብት በርቶልኝ። ቀጣይ የተወሰነች ግጥም አሰምቻችሁ ቀጥታ ቪዲዮውን ለመዝጋት እንዘጋጃለን። አቤል ከታገተበት ወጣ። ቃል በሩን ሲከፍተው እጅግ ደነገጠ። የቃልዬ እህት ለወንድሟ አንድ ባንድ ነገረችው። እንዲሁም የሉሊት እህት የናታንን ሸሚዝ በያዘችበት ሰዓት ኤፍራታዬ እጅግ በጣም ደነገጠች። ሰላም ጤና ይስጥልኝ ውድ የተከበራችሁ የመሲ ያሬድ ፋሚሊ ቤተሰቦች እንደምን አላችሁ? እኛለን እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልን፣ እንደ ምድር አሸዋ እንደ ሰማይ ከዋክብት። ዛሬ ሐረግ ድራማ ክፍል 205 ላይ ደርሰናል። 205 ላይ ደርሰናል። 205 ላይ እንደተመለከታችሁት እንግዲህ አቤል
ክላሱን ሰብሮ ወይም በቁልፍ ከፍቶ ወደ ውጭ ይወጣል። ወደ ውጭ በወጣበት ሰዓት ነበረ ቃል ከወደ ውጭ መጣ። መቶም በሩን ክፍት ሲያደርግ እጅግ ተደናገጠ። ከወደ ኋላም አቤል ይዘኛል ብሎ ዘወር ዘወር ቢል ወፍ የለም። የዚህን ጊዜ ቃል እጅግ ልቡ ተሰብሮ በመበሳጨት ሆኖ ቀጥታ ወደ ጽዮን ጋር ደወለ። ጽዮን ጋር ደውሎ ጽዮን ይኸውልሽ በር ቢንኳኳ እንኳን ይኸውልሽ እንዳትከፍቺ ወይም ወደ ፎቅ ውጭና ተቀመጪ አላት። ይህንን ሲላት እሷም እጅግ ተደናግጣ ምንድን ነው የተፈጠረ ነገር አለ እንዴ ብላ ጠየቀችው። ይህንንም ስትጠይቀው እሱ አይ ነገርኩሽ እንግዲህ ወዴትም እንዳትወጪ አላት። ይህንን ካለ በኋላ ነበረ ቀጥታ ቃል ወደ እህቱ ጋር ይሄዳል። ወደ እህቱ ጋር በሄደበት ሰዓት ነበረ እህቱ እሳት ጎርሳ እሳት ልሳ ተጠብቀዋለች። ወንድሜ ወዴት ነህ? የትስ እየሄድክ ነው? ውሎህስ፣ አዳርህስ፣ መንገድህስ ምን ይመስላል? አሁን ቆም ብለህ ማውራት አለብን አለችው። ይህንን ስትለው እሱም በጣም ተናዶ ባክሽ አሁን እኔ የሚሄድበት ቦታ አለኝ፣ ስለዚህ አትጨቅጭቅኝ አላት። እሷ ግን ወንድሟ ተረጋግቶ እንዲያዳምጣትና እንዲሰማት እድሉን ሰጠችው። ነገር ግን እሱ ይህንን ሁሉ አልፈልግም አላት። ይህንን ጊዜ ስማኝማ ይጎዱሃል፣ ተው ይጎዱሃል፣ እህትና ወንድማማቾቹ ይጎዱሃል፣ አንተ አታውቅም አለችው። አንቺ ደግሞ ጀመረሽ ደግሞ ምን ልትኝ ነው አላት። የዚህን ጊዜ እህቱ በንዴቱና ቆይ እንዳውም ሰራተኛዋ ትምጣና እንነግርሃለን አለችው። ይህንንም ስትለው ነበረ ጀመራችሁ፣ አሁን ደግሞ ተስማማችሁ ማለት ነው? ለዚህ ነው የምፈልግኝ? አሁን የምቸኩልበት አለኝ ብሎ ቀጥታ ይወጣል። በድጋሚ ተመልሶ በመጣ ሰዓት ነበረ እሷ እውነቱን ያፈረጠችለት። ማለትም የገባችው ሰራተኛ ናታን ልኳት ተቀምጣ ተከታትላ በቪዲዮ ማስረጃ የምታቀርብለት እሷ ነበረች እና ብላ ስትነግረው በጣም ተደናገጠ። ማለት እንዴት ወዴት ብሎ ቃል ግራ ተጋባ። በዚህን ሰዓት ናታን ያችን ቀዥቃዣ ሴት ከቤቷ መጣች። ስትመጣም ቀጥታ የናታንን ሸሚዝ ነበረ የያዘችው። ይህንን በያዘች ሰዓት ነበረ ኤፍራታ ከወደ ፎቁ ስትወርድ ፊት ለፊት ተገጣጠሙ። በዚህ ሰዓት ኤፍራታ በጣም ልቧ ተነክቶና ልቧ ተሰብሮ ያልሆነ ቃላትን ሰነዘረች። ይህንን ስትሰነዝርም ናታን በጣም ተበሳጨባት። ነገር ግን ቢበሳጭባትም በጣም ስለሚወዳትና ስለሚያፈቅራት እሷ ያለችውን አንድ ባንድ ያደርጋል። ነገር ግን በዛን ሰዓት ከኤፍራታ ጎን ከመቆም ይቀር ይቺ የስራ አጋር የተባለችውን አብሯት መሆን ነበር የፈለገው። ነገር ግን ልጅቷን ወደ ውጭ አስወጥቶ መጥቶ ሲመለስ ኤፍራታዬ እንደ ኮሶ ተኮፍና ሶፋው ላይ ቁጭ ብላ ነበረ። በዚህም ሰዓት ናታን እንደተለመደው በጥቅሻም ሆነ በንግግር ሊያባብላት ሞከረ። ኤፍራታ ግን ወይ ፍንክች አለችበት። እሱ ደግሞ ሚስቱ ካልሳቀችለት ምንም ነገር ደስ አይለውም። እሱ ደግሞ ኤፍራታ ካልሳቀች ምንም ነገር አይዋጥለትም። እሱ በጥቅሻም ሆነ በንግግር ማናገር ጀመረ። እኔ አላናግርህም አልፈልግም አለችው። አንቺ እኮ ስለምትቀኝ ነው እንጂ ይሄ ምንም የሚያናድድ ነገር አይደለም ሲላት ኤፍራታ በዚህ ሰዓት እጅጉን ተበሳጨች። አሁን ሌላ ቀልድ አልፈልግም፣ ወደ ላይ ተወጭና ልብስሽን ለብሰሽ አብረን መውጣት አለብን አላት። እዚህን ጊዜ ኤፍራታም በጣም በመቆጣት ሆና አይሆንም፣ እንዴት ሊሆን ይችላል ብላ እምቢ አለችው። እንግዲህ ተናግሬያለሁ፣ ውጭና ልብስሽን ተቀይሪ እንደሆን ቀይሪ፣ አለበለዛ ግን ይኸው አላት። የዚህን ጊዜ ቀጥታ ተነስታ ሄዳ ነበረ። እሷም ወደዛ ከሄደች በኋላ ቀጥታ ለብሳ መጣች። ለብሳ ስትመጣ እጅግ የምታምርና ውብና ቆንጆ ሴት ሆና መጣችለት። ዋው በጣም ታምሪያለሽ፣ በጣም ቆንጆ ነሽ አላት። ይህንን ሲላት እባክህ አታሹፍብኝ እንዴ አሁንም ገና እንዳኮረፍሽ ነሽ አላት። አዎ አለችው።
በዚህን ሰዓት ነበረ ናታን እሷን ለማሳሳቅ የሞከረው። ነገር ግን የሚዋደድና እርስ በርስ የሚደማመጡ ሰዎች በዚህ ያምናሉ። የልቤ ትርታ በዝምታ መሃል ስምሽን ስጠራው የመኖር ትርጉሜ ካንቺ ነው ያገኘሁት። የዓይንሽ ብርሃን እንደ ንጋት ፀሐይ በጨለማው ዓለም ተስፋዬን አየሁ። ፍቅርሽ እንደ ወንዝ በውስጤ ይፈሳል። የቆሰለው ልቤ በምህረት ታክሟል። ካልተናገርሽውም ዝምታሽ ያውቀኛል። ጥላሽ እንኳን ሲርቀኝ ነፍሴ ትባዝናለች። እንደ ሰማይ ኮከብ እንደ ምድር ጤዛ የፍቅርሽ ወጋገን በእኔ ላይ ሲነግስ። አንቺን በማጣቴ እንዳይሆን ሐዘኔ ሁልጊዜ አጠገቤ በህልሜም ንገስ። የነፍሴ እረፍት አንቺን ሳስብ ሰከንድ ይረዝማል፣ ቀኑንም ይነጉዳል። የመኖር ትርጉሙ ካንቺ ጋር ይያያዛል። የሳቅሽ ድምፅ ሲርቀኝ ቤቴ ባዶ ሆኗል። መኖር ባንቺ ጀምሮ ባንቺ ይደመደማል። እንደ መተንፈስ እንደ ደም ዝውውር ፍቅርሽ በውስጥ ያለ ሳይነገር በዝምታ። አንቺ የኔ ዓለም የህይወቴ ተስፋ የሚያቆሰለኝ ናፍቆት የልቤ ደስታ። ብቻዬን ስቆም ጥላሽን አየሁት በሐሳብ ፍቅርሽን። የደከመው መንፈሴ ሲታደስ በድምፅሽ ከቶ እንዳይርቀኝ ያችን ርህራሄ። የልቤ ንግሥት ነሽ የነፍሴ መጠጊያ። የማይነጥፍ ምንጭ ላንቺ ያለኝ ፍቅር እንደ ባህር ጥልቀት እንደ ሰማይ ርቀት መጨረሻ ሌለው የማይለካው ተስፋ። በደም ስሬ ገብተሽ ከነፍሴ ተዋህደሽ የመኖሬ ምስጢር አንቺ ብቻ ሁነሽ። ዓለም ቢከዳኝም ከሰው ሁሉ ቢርቀኝ ቢጨልም ዙሪያዬ ያንቺ ፍቅር ብቻ ይበራል በቤቴ። ልቤ አሳልፌ ላንቺ ሰጥቻለሁ፣ በአንቺ ደስታ ውስጥ እኔ እኖራለሁ። ካንቺ መለየትማ እንደ ፀሐይ ጥልቀት እንደ ቀኑ መጨለም። ያለ አንቺማ ሕይወት ትርጉም አይኖራትም። አንቺ የልቤ ትርታ የሕይወቴ ዜማ የፍቅሬ በላይ ላይ ንገሺ እስከ ዘላለም እማ። አንዳንድ ጊዜ ፍቅርን መግለጽም የሚያቅተው ቃላት ስለሌሉ ሳይሆን ስሜቱ ከቃላት በላይ ስለሚሆን ነው። ስለዚህ ከዚህ ግጥም ምን ተማራችሁ? ቀጣይ በሌላ በሚያማምሩ ግጥሞች እመጣላችኋለሁ። ወዳችኋለሁ። ባይ ባይ።